ሰላም ተማሪዎች በዚህ ክፍል ከሰባተኛ ክፍል ዩኒት 4 ሬሾ ፕሮፖርሽንና ፐርሰንቴጅ በተለያየ ጊዜ ሚኒስትሪ ላይ እንዲሁም ሞዴል ላይ የመጡ ጥያቄዎች እንዲሁም ከመጽሐፉ ላይ ያሉ አንዳንድ ጥያቄዎችን የምንሰራ ይሆናል። ጥያቄ ቁጥር 1 ምንድነው የሚለን? given two natural number a and b ቢኖር when does the ratio a to b is said to be in the simplest form ነው የሚለው። a to b simplest form ነው የምንለው ያ ማለት ሬሾ በሶስት አይነት መንገድ ይጻፋል። አንደኛው ነው፣ ሁለተኛው በዚህኛው መልክ ነው፣ ሶስተኛው ኤ ሲካፈል ለቢ ብለን ነው። ሶ ሲምፕለስት ፎርም ነው የምንለው ምንድነው? የኤ እና የቢ አካፋይ ምን ሲሆን ነው? አንድ ሲሆን ማለት ነው። when the number b is a factor of a ፋክተር ከሆነ መቃለል ይችላል። when the common factor of a and b are more than one ከሆነም ሲምፕለስት ፎርም ነው ማለት አንችልም። when the number a is a factor of the number b ይችኛዋ ፋክተር ከሆነች ለምሳሌ 2 የ4 አካፋይ ነች አይደል? ስለዚህ ይሄኛው ሲምፕለስት ፎርም ነው ልንለው አንችልም። when the common factor a and b is only ማን ሲሆን ነው? አንድ ሲሆን ማለት ነው። ሪሌቲቭሊ ፕራይም ነምበር ሲሆኑ ማለት ነው። ኢንሾርት a እና b ሪሌቲቭሊ ፕራይም ነምበር። ሪሌቲቭሊ ፕራይም ነምበር ማለት ደግሞ ምን ማለት ነው? ሁለት ቁጥሮች የጋራ አካፋያቸው አንድ ብቻ ሲሆን ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ ሲምፕለስት ፎርም ነው እንላለን። an integer is chosen at random from integer 1 to 6 ይለናል። what is the probability that is multiple of 4? ይሄ ጀስት የፕሮባቢሊቲ ጥያቄ ነው። እስኪ መልሱን ኮሜንት ሴክሽን ላይ አስቀምጡልን። በምታነቡበት ጊዜ ስፔሲፊክ አትሆኑ። አንዳንዴ ሚክስ ማድረግ የተሻለ ነው። ገብታችኋል? አሁን በዚህ የምንሰራው ሬሾ ፕሮፖርሽንና ፐርሰንቴጅ ነው። ግን እዚህ ጋር ፕሮባቢሊቲ ሲገባ እንደገና እሷን ሰርታችሁ ደግሞ ወደ ቀጣይ ትሄዳላችሁ ማለት ነው። ስለዚህ የዚህኛውን መልስ ኮሜንት ሴክሽን ላይ ታስቀምጣላችሁ ማለት ነው። ፕሮባቢሊቲ ከ1 እስከ 60 1 to 60 ነው የሚለው። 1 to 60 ማለት ምን ማለት ነው የሚለውን ያዙ። ከዛ መልቲፕል ኦፍ 4 ማለት እነማን ናቸው? 4 8 12 እያለ ይቀጥላል። እነሱን ዘርዝራችሁ ለቶታሉ ታካፍላላችሁ ማለት ነው። ከ1 እስከ 6 አሁን 1 to 6 ማለት አጠቃላይ ስንት ናቸው? 60 ናቸው። ጀስት ከዛ በኋላ የአራት ብዜቶችን ሊስት አድርጉ። ከዛ በኋላ ነምበር ኦፍ ኤቨንት አይደል? ፕሮባቢሊቲ ማለት ነምበር ኦፍ ኤቨንት ኦቨር ነምበር ኦፍ ሳምፕል ስፔስ አድርገን እንሰራለን ማለት ነው። ይሄ ፕሮባቢሊቲ ኦፍ ኤ ማለት ነው። ስለዚህ የዚህን መልስ ኮሜንት ሴክሽን ላይ ታስቀምጣላችሁ። ሶስተኛ ጥያቄ what percent of 300 is equals to 18 ነው የሚለው። የ300 ስንት ፐርሰንት ነው 18 የሚሆነው ነው? አይ ቲንክ ይሄ በጣም ቀላል ነው። የ300 50% ስንት ነው የሚሆነው? 150 ይሆናል አይደል? እንደዚህ እያደረግን መስራት ይቻላል። ወይም what percent of ለሚለው x over 100 ሲባዛ እናደርግና በ300 እኩል ነው እንላልና ስንት ይሆናል? 18። ከዛ 20 በ20 እናጠፋለን። 3x እኩል ነው 18 x እኩል ነው ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ 6% ኦፍ 300 ስንት ይሆናል? 18 ይሆናል ማለት ነው። ስለዚህ አሁን ከዚህ እንደምትረዱት what percent of 300 is equal to this ከተባለ x over 100 ሲባዛ በቶታሉ እኩል ነው 18 በሚለው መስራት ትችላላችሁ ማለት ነው። አራተኛው ጥያቄ ጀስት ከመጽሐፉ ነው የወሰድነው። 35 የቀን ሰራተኞች 8 ቀን ይወስድባቸዋል to harvest coffee on a plantation ማለት ነው። how long will 20 ሰራተኞች ምን ያክል ይወስድባቸዋል ነው to harvest the coffee on the same plantation። ስለዚህ አሁን እዚህ ጋር ምንድነው መጀመሪያ ፕሮፖርሽናሉ ምንድነው ወይም ወደረኝነቱ ርቱ ነው ወይስ ኢርቱ የሚለውን ትለያላችሁ። አሁን እዚህ ጋር ሰው በሚጨምርበት ጊዜ ቀኑ ምን ያደርጋል? ይቀንሳል። ስለዚህ ምንድናቸው ማለት ነው? ኢንዳይሬክት ናቸው ማለት ነው። ኢንዳይሬክት በሚሆኑበት ጊዜ ኤክስ ዋይ ኢዝ ምንድነው የምንለው? ኮንስታንት ነው የምንለው። ሶ ምናደርጋለን? 8 ሲባዛ በ35 እኩል ነው 20 ሲባዛ ቀኑን ዲ ብለው በዲ ያበዛለሁ ማለት ነው። ዘን ሲካፈል ለ20 ሲካፈል ለ20 ያደርጋለሁ ማለት ነው። ስለዚህ ይሄ በዚህ ይጣፋና ዲ እኩል ነው ስንት ይሆናል? በ5 አቃሉት። ይሄ በ5 ስንት ይሆናል? 4 ይሄ በ5 7 ይሄ በ4 1 ይሄ በ4 2 2 ሲባዛ በ7 14 ይሆናል ማለት ነው። ስለዚህ ሰዎቹ አሁን እዚህ ጋር ስለቀነሱ የሚወስድባቸው ቀን ምን ያደርጋል? ይጨምራል ማለት ነው። ይሄኛው አንደኛው መንገድ ነው። ኤክስ ዋይ ኮንስታንት። ዳይሬክት ከሆነ ጀስት ኤክስ ኦቨር ዋይ አድርገን ነው የምንሰራው። ኤክስ ኦቨር ዋይ ኮንስታንት ብለን እንሰራለን ማለት ነው። አሁን ዳይሬክት ቢሆን ኖሮ ምንድነው የምናደርገው? 35 ኦቨር 8 እኩል ነው 20 ኦቨር ዲ እንል ነበር ዳይሬክት ሲሆን ማለት ነው። ኢንዳይሬክት ከሆነ ግን ኤክስ ሲባዛ በዋይ እኩል ነው ኮንስታንት በሚለው ትሰራላችሁ። ወይም ቴብል ኮንስትራክት ማድረግ ትችላላችሁ። ቴብሉ እንደዚህ ካስቀመጣችሁ በኋላ ኤክስ ማለት ለምሳሌ ቀን ቢሆን 8 ቀን ለ35 ሰራተኛ ማድረግ ትችላላችሁ። ከዛ በኋላ ለ20 ሰራተኛ ስንት ቀን ይወስዳል?
ስለዚህ ይሄ ሲባዛ በዚህ እኩል ነው፣ ይሄ ሲባዛ በዚህ እናደርጋለን። ለምን? ኢንቨርስሊ ፕሮፖርሽናል ስለሆኑ ማለት ነው። አምስተኛ ጥያቄ ኢፍ ብር ይለናል 1300 ኢዝ ኢንቨስትድ አት 5% ሲምፕል ኢንተረስት ፐር አኑዋም ኤንድ ዘን ዋት ኢዝ ዘ ሲምፕል ኢንተረስት አፍተር 6 ይርስ። ይሄ ምንድነው? ሲምፕል ኢንተረስት ብሎናል እዚህ ጋር። ሶ ሲምፕል ኢንተረስት ማለት ምንድነው? አይ እኩል ነው ምንድነው ምንል ፒ አር ቲ። ፒ ማለት ፕሪንሲፓል ነው ኢንቨስት የምናደርገው ወይም ሴቭ የምናደርገው ነው። አር ማለት ሬት ይሄኛው ማለት ነው። ቲ ማለት ደግሞ ታይም ማለት ነው። ሶ የተጠየቅነው ምንድነው? ሲምፕል ኢንተረስቱ ነው። አማውንት አልተጠየቅንም። ሶ አይ ነው የምንፈልገው ማለት ነው። አይ እኩል ነው እንልና 1300 እንላለን ሲባዛ 5% ማለት ማለት ነው 5/100 ሲባዛ ታይሙ ስንት ነው ተብለናል? 6 ዘን 20 በ20 እናጠፋለን። 5 ሲባዛ 6 ስንት ነው? 30። ስለዚህ 13 ሲባዛ በ30 እናደርጋለን። 13 ሲባዛ በ3 ስንት ነው? 39። ከኋላ 1 0 ጨምርበታለሁ። ስለዚህ ኢንተረስቱ ስንት ይሆናል? 390 ይሆናል ማለት ነው። አማውንት ብትጠየቁ ኖሮ ምንድነው የምታደርጉት? ፒ ፕላስ አይ ታደርጉና 1300 ሲደመር 390 ያ ማለት ስንት ይሆናል ማለት ነው? 1690 ይሆናል ማለት ነው። ስለዚህ ሲምፕል ኢንተረስት ምንድነው የሚለውን ያዙ። አይ እኩል ነው ፒአርቲ ፒ ፕሪንሲፓል። ፕሪንሲፓል ማለት ምን ማለት ነው? ኢንቨስት የምታደርጉት ወይም ሴቭ የምታደርጉት ማለት ነው። አር ሬት ነው። ሬቱን በነጥብ ማስቀመጥ ትችላላችሁ 0.05። ኢንስቴድ ኦፍ ዛት ግን 5/100 ብትሉት 20 በ20 ለማጥፋትም ስለሚቀል ይሄን ብትጠቀሙ ጥሩ ነው። ከዛ በታይም ታብታላችሁ ማለት ነው። እዚህ ጋር መጠንቀቅ ያለባችሁ ታይሙ በመንዝ ከተሰጠ ለምሳሌ 6 መንዝ አፍተር 6 መንዝ ከተባለ ለስንት አካፍሉታላችሁ? ለ12 አካፍሉታላችሁ። ወደም ለመቀየር ነው፣ ወደ ይር ለመቀየር። ለምሳሌ 12 መንዝ ማለት ለ12 አካፍለው ምን ይሆናል? 1 ይር ይሆናል ማለት ነው። ስለዚህ 6 መንዝ ሲሆን ደግሞ 1/2 ወይም 0.5 ይሆናል ማለት ነው። ሌላው ስድስተኛ ዘ ሬሾ ኦፍ ነው የሚለን። ዘ ሬሾ ኦፍ 200 ሜትር ቱ 1 ኪሎ ሜትር ነው የሚለን። ሬሾ ላይ እነዚህን በምትቀይሩበት ጊዜ በተቻላችሁ መጠን ትልቁን ወደ ትንሹ ቀይሩት። አሁን 200 ሜትርን ወደ ኪሎ ሜትር ከመቀየር 1 ኪሎ ሜትርን ወደ ሜትር ብትቀይሩት በጣም ይቀላችኋል። ቱ ማለት ጀስት ይችኛዋ ማለት ናት። ስለዚህ መጀመሪያ በክፍልፋይ ያስቀምጡት። 200 ኦቨር 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር። ስለዚህ ሜትር ሜትር ተመሳሳይ ዩኒት መሆን አለበት ሬሾ ላይ ዩኒትለስ ለማድረግ ማለት ነው። ዘን 20 በ20 እናጠፋለን። በ2 ይሄ 1 ይሆናል። ይሄ በ2 ስንት ይሆናል? 10 ለ2 5። ስለዚህ ይሄኛውን ደግሞ ምን አድርገን እንጽፋለን? 1 ለ5 ብለን እንጽፋለን ማለት ነው። አሁን 2 ሜትርን ወደ ኪሎ ሜትር ብትቀይሩት 0.2 አይደል? ይሄን ለ1000 ስታካፍሉት ማለት ነው 1 2 3 ኦቨር 1 አድርጋችሁ እንደገና በስንት ልታብዙት ነው? በ10 በ10 ገብቷችኋል? ስለዚህ 2 ኦቨር 10 እንደዛ ከምታደርጉ ሁሌም ትልቁን ወደ ትንሹ ቀይሩት። ለምሳሌ 50 ሴንት ቱ ብር ቢባል እቺኛውን ወደ ብር ከመቀየር ሁለቱን ብር ወደ ሴንት መቀየር ይሻላል፣ ወደ ሳንቲም ማለት ነው። ያ ማለት 1 ብር ስንት ሳንቲም ነው? 100 ሳንቲም። ስለዚህ 200 ሳንቲም ይሆናል። ያ ማለት 50 ኦቨር 200 እናደርጋለን ማለት ነው። ሰባተኛ ጥያቄ ዘ ሬሾ ኦፍ ዘ ኤጅ ኦፍ ኤ ኤንድ ቢ ኢዝ ይለናል። ዘ ሬሾ ኦፍ ኤ እና ቢ ይሄ ነው ተሰጥቶናል። 3 ለ4 ወይም 3 to 4 ኢፍ ቢ ኢዝ 8 years older than ኤ ሃው ኦልድ ኢዝ ኤ። ይሄ በጣም ቀላል ጥያቄ ነው። ምንድነው የምታደርጉት? የመጀመሪያ ሬሾ ላይ ኤክስ ኤክስ ጨምሩባቸው። ያ ማለት 3x to 4x አድርጉት። ከዛ በኋላ ይሄኛው የማን ነው? የመጀመሪያው የኤ ነው፣ ይሄኛው የቢ ነው። ዘን ምንድነው ያለን እዚህ ጋር ቢ ኢዝ ይለናል። ቢ ኢዝ ማለት 4x ኢዝ ኢኳልስ ቱ እንልና 8 years older than ኤ። ኤ እዚህ ጋር ስንት ነው ብለናል? 3x ሲደመር ስንት በ8 ስለሚበልጠው ማለት ነው። ከዛ በኋላ ወደዚህ ስናመጣት ምን ይሆናል? ኤክስ ወይም በስቴፕ ልስራላችሁ 4x ሲቀነስ 3x እኩል ነው 8 ይሆናል። ኤክስ እኩል ነው ስንት ይሆናል? 8 ማለት ነው። እኛ የተጠየቅነው ሃው ኦልድ ኢዝ ኤ የኤን እድሜን የተጠየቅነው። ሶ ኤ ማለት ደግሞ ምንድነው ብለናል? 3x ብለናል። ሶ 3 ኢንቱ እናደርግና 8 ይሄ ማለት 3 ሲባዛ 8 ስንት ይሆናል? 24 ይርስ ይሆናል ማለት ነው። ገብታችኋል? መጀመሪያ እቺኛዋን ጻፍ 3x አል ይሄን 4x አል ከዛ ቢ ኢዝ ቢ ማለት አሁን እዚህ ጋር ምንድነው 4x የሚለው ማለት ነው። ይሄ የቢ ነው፣ 4x የቢ ነው። ይሄኛው 3x ደግሞ የኤ ማለት ነው። ስለዚህ ቢ ኢዝ ስንል 4x ኢዝ እኩል ነው እንልና 3x + 8
ከኤ በስንት ይበልጣል ስለተባለ በ8 ዓመት ስለሚበልጥ ማለት ነው። ስምንተኛ ጥያቄ 150% ኢዝ ኢኳል ቱ ነው የሚለን። ምንድነው የምናደርገው? 150 ኦቨር 100 እናደርጋለን። ፐርሰንት ማለት ኢንሾርት ምን ማለት ነው? ኦቨር 100 ማለት ነው። ሶ አንደኛ እቺኛዋን ነጥቧን ሙቭ ማድረግ ትችላላችሁ 1 2። ስለዚህ 1.5 ማድረግ እንችላለን። ወይም ደግሞ 1 0 በ1 0 መጀመሪያ እንገላለን። 15 ኦቨር 10 ይሆናል። 15 ኦቨር 10 ማለት ደግሞ ስንት ነው? 1.5 ማለት ነው። ጀስት ደግሞ አቃልዬ ልስራው ካላችሁ በ5 ይሄ 3 ይሆናል። ይሄ በ5 2 ይሆናል። 3 ሁለተኛ ማለት ደግሞ በተመሳሳይ 1.5 ይሆናል ማለት ነው። ስለዚህ ከ3 አንዱ መጠቀም ትችላላችሁ። ኢፍ ይለናል እዚህ ጋር ኢፍ 10% ኦፍ 80 ኢዝ 8 ዘን ዘ ቤዝ ኢዝ ነው የሚለን። አሁን እዚህ ጋር ጀስት ፐርሰንቴጅ ሬት እና ቤዝ የሚባል አለ። ፐርሰንቴጅ እኩል ነው ሬት ሲባዛ ቤዝ ነው የምናደርገው። ቤዝ የምንለው የትኛው ነው? ሆል ወይም ዋናውን ማለት ነው። ሬት የምንለው ጀስት ቺኛዋን ማለት ነው። ሬቱ የፐርሰንቱ ማለት ነው። ፐርሰንቴጅ የምንለው ደግሞ ፖርሽን ወይም ፓርት ምናምን እንለዋለን። ሶ ኦልዌይስ ይሄንን ነው አፕላይ የምናደርገው። ስለዚህ ቤዙ ማለት የትኛው ነው? ዋናው ማለት ነው። ስለዚህ ኦፍ 80 ስላለን የ80 አይደል? ስለዚህ ቤዛችን ማን ይሆናል? 80 ይሆናል ማለት ነው። ለምሳሌ ይሄን ስንጽፈው እንዴት ነው የምናደርገው? 10 ኦቨር 100 ሲባዛ በ80 እኩል ነው ምንድን ነው? 8። ስለዚህ እቺ 8 ምንድናት? ፐርሰንቴጅ ይላታል። ፐርሰንቴጅ ሲል የግዴታ ፐርሰንት ብላችሁ አታይዙት። ፐርሰንቴጅ ማለት የሆነ አማውንት ማለት ነው። ከሆነ ፓርት ላይ የሆነች አማውንት ምን እንላታለን? ፐርሰንቴጅ እንላታለን። ለምሳሌ አሁን 8 ማለት የ80 ምንድናት? 10% ናት ስንል ምን እያልን ነው? ፐርሰንቴጅ አማውንት ናት፣ የሆነ ክፍል ነች እያልን ነው። ሶ ይችኛው ፐርሰንቴጅ ትባላለች። ይሄኛው ቤዝ ይባላል፣ ዋናው ማለት ነው። ይሄኛው ሬት ይባላል ማለት ነው። 10ኛ ጥያቄ አብዲ ባይስ የቴሌቪዥን ባይ በስንት ገዛ? በ10 ሺህ ብር ገዛ። ኤንድ ሶልድ ኢት በስንት ሸጠው? በ12500 ብር ቢሸጠው ዋት ኢዝ ሂዝ ፐርሰንት ፕሮፊት? ፕሮፊቱን የተጠየቅ ነው። ፐርሰንት ፕሮፊት ማለት ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ሲባዛ በ100 ማለት ነው። ሲባዛ በ100%። ሶ እዚህ ጋር የሸጠበት አለ 12500 ነው የሸጠው። ሲቀነስ 10000 ሲካፈል ለ10000 ከዛ በኋላ ሲባዛ እናደርግና በ100% እናደርጋለን ማለት ነው። ከዛ ይህን ስትቀንሱ ስንት ይሆናል? 2500 ኦቨር 10000 ሲባዛ በ100%። ከዛ በኋላ ዜሮዎችን እናጠፋለን። 20 በ20 እነዚህኞቹ 20 በ20። ስለዚህ ምን ይሆናል ማለት ነው? 25% ይሆናል ማለት ነው። ሌላኛው ደግሞ መስሪያ መንገድ ምንድነው? 10000 ብር የነበረውን ስንት ነው የሸጠው? 12500 ማለት 2500 ነው ያተረፈው ማለት ነው አይደል? አሁን 10000 የነበረውን 50% ሲያተርፍ ስንት ነበር የሚያገኘው ትርፍ? 5000 ያገኝ ነበረ። ከዛ ያገኘ የዚህን ግማሽ ነው። ስለዚህ 25% ብላችሁም ጀስት የተወሰነ ካልኩሌት ማድረግ ትችላላችሁ። 50% አይሆንም። 50% ቢሆን ግማሽ ያተረፈ ማለት ነው። ግማሽ ያተረፈ ማለት 10000 የነበረውን ስንት ሸጠው ማለት ነው? 15000 ሸጠው ማለት ነው። እዚህ ጋር ግን ምንድነው ያተረፈው? 25% ነው ያተረፈው ማለት ነው። ኢቭን ይችኛዋን ዲኮምፖዝ ማድረግ እችላለሁ። አሁን ይችኛዋን 12500ን እንደገና ለሁለት ባካፍለው ይሄኛው ምን ይሆናል? 1000 ከዛ ላይ 250 ያ ማለት አሁን 11250 ነው የሸጠው ብላችሁ ይሄኛው ይሆናል ማለት ነው። እንደገና የ5%ቱን ግማሽ ትወስዳላችሁ ማለት ነው። ግን ከዛ ሁሉ እኛውን ብትይዟት የተሻለ ነው። ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ሲባዛ በ100% ማለት ነው። 11ኛ ከበደ ዲፖዚትድ ምን ያክል ብር? 500 ብር ኢን ኤ ባንክ። ስለዚህ ፒ ነው ማለት ነው። ዲፖዚት አደረገ፣ ሴቭ አደረገ፣ ኢንቨስት አደረገ ስንል ፒ ነው የምንወስደው። ኢፍ ዘ አኑዋል ሬት ኦፍ ዘ ኢንተረስት ኢዝ እቺ አር አለችን ማለት ነው። ዘን ዋት ኢዝ ዘ አማውንት ኦፍ ዘ ሲምፕል ኢንተረስት አፍተር 6 መንths? ዘ አማውንት ኦፍ ዘ ሲምፕል ኢንተረስት። አሁን ዋት ኢዝ ዘ አማውንት አልተባልንም። ዘ አማውንት ኦፍ ሲምፕል ኢንተረስት ማለት ስቲል አይ ነው የተጠየቅነው። ስለዚህ አይ እኩል ነው እንልና ምንድነው የምናደርገው? ፒ አር ቲ አይደል? ፒ 500 አለ ሲባዛ ሬቱ 5/100 አለ ሲባዛ አሁን 6 መንዝ ስለተባለ በ6 እንዳታበዙ ተሰስታችሁ 6/12 አድርጋችሁ ይስተካከሉት ስንት ይሆናል? 1/2 ሲባዛ በ1/2 ነው የምታደርጉ ማለት ነው። ሶ 20 በ20 ይጣፋል። 5 ሲባዛ በ5
25 ሲካፈል ለ2 ደግሞ ስንት ይሆናል? 12.5 ይሆናል ማለት ነው። ስለዚህ ኢንተረስቱ ይሄ ይሆናል ማለት ነው። ከዚህ ውስጥ አሁን ማወቅ ያለባችሁ አንደኛ በመንዝ በወር ከተሰጠ ወደ ዓመት መቀየሩን ማወቅ አለባችሁ። ፕሪንሲፓሉን፣ ሬቱን እነዚህን ካወቃችሁ በጣም ሲምፕል ነው የሚሆነው። 12ኛ what is the simplest form of 9/11 to 0.9? ስለዚህ አሁን እንደዚህ ሲሆን ወደ ፍራክሽን ቀይሩት። 9/10 አድርጉት። ምን ብለናል ደግሞ ሬሾ ላይ? ሬሾ በሶስት አይነት መንገድ ይጻፋል። ስለዚህ ይህንን እንደዚህ አድርጌ ልጽፈው ነው ማለት ነው። ሲካፈል ለ9/10 አድርጌ ልጽፈው ነው። ስለዚህ ሬሾ እንዳልኳችሁ አንደኛ a/b ማለት ይቻላል፣ a ሲካፈል ለb ማለት ይቻላል፣ a to b ማለት ይቻላል። ስለዚህ ይሄኛውን ወደዚህ ቀየርኩት ማለት ነው። ዘን ይሄንን ደግሞ ለእናንተ ጀስት ማካፈሉ ቀላል ነው ያስባሉ። 9/11 ሲባዛ አድርጌ በምንድነው በ10/9 አደርጋለሁ፣ በኢንቨርሱ ማለት ነው። 9 በ9 ይጣፋና ምን ይሆናል? 10/11 ይሆናል ማለት ነው። ስለዚህ መልሱ ማን ነው? ቢ ይሆናል ማለት ነው። እስኪ እናንተ የዚህን ሬሾ ፈልጉልን። የ0.6 ቱ ስንት ላድርገው? 3/16 የዚህን ሬሾ ጻፉልን። ኢን ሲምፕለስት ፎርም ማለት ነው። ምናልባት ሲምፕለስት ፎርም ማለት ደግሞ ምንድነው? ጀስት ሲምፕለስት ፎርም ካልሆነ ወደ ሲምፕለስት ፎርም መቀየር አለባችሁ። ለምሳሌ አሁን ይሄኛው 9 ሲባዛ 10 90/99 ነው የሚመጣው። እኔ እዚህ ጋር ስላጣፋሁት ነው። ከዛ በ9 ስታቃልሉት 10/11 ይሆናል። ስለዚህ የዚህኛውን ጥያቄ በዚህኛው መንገድ ሰርታችሁ መልሱን ኮመንት ሴክሽን ላይ ያስቀምጡልን። 13ኛ if m/72 እኩል ነው 8/9 then what is the value of m ነው የሚለን። ጀስት ይሄኛው በጣም ቀላል ነው። ምንድነው? ሁለት አይነት መንገድ አለ። አንደኛ ክሮስ መልቲፕላይ ነው። ክሮስ መልቲፕላይ ማለት ይሄ ሲባዛ በዚህ አድርገን እንሰራለን። m ሲባዛ በ9 እኩል ነው 72 ሲባዛ በ8 ከዛ በኋላ ሲካፈል ለ9 ሲካፈል ለ9 ይሄ በዚህ ይጣፋና m እኩል ነው ስንት ይሆናል? ይሄን ማቃለል ትችላላችሁ። በ9 1 ይሄ በ9 ደግሞ ስንት ነው? 8 ሲባዛ 8 64 ይሆናል ማለት ነው። አንደኛው ይሄ ነው። ሌላኛው ደግሞ 9ን ወደ 72 ሲወስድ ምንድነው ያደረገው የሚለውን ማወቅ ነው። በስንት ቢያበዛው ነው 72 የሚሆነው? ይሄንን በ8 ቢያበዛው አይደል? እነዚህን ለማወቅ ደግሞ አንዳንዴ ስማርት መሆን አለባችሁ። አሁን 9 ሲባዛ 9 ስንት ነው? 81 ከሆነ 9 በ9 80 ከሆነ 9 ሲባዛ 8 ማለት ከዚህ ጋር ስንት መቀነስ ነው? 9 መቀነስ ነው። ስለዚህ ከ11 ላይ 9 2 72 እነዚህ የሚጠፋችሁ ከሆነ ማለት ነው። ስለዚህ ይሄኛውን በ8 ካበዛው ይሄኛውንም በስንት ማብዛት አለበት? በ8 ማብዛት አለበት። ዘን 8 ሲባዛ 8 64 ይሆናል ማለት ነው። የዚህን ጥያቄ መልስ ኮሜንት ሴክሽን ላይ ያስቀምጡልን። a ኦቨር ለምሳሌ ስንት ላድርገው? 66 እኩል ነው 11 ኦቨር 33 ቢሆን የኤ ዋጋ ስንት ነው? ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮውን ላይክ እና ለጓደኞቻችሁን ሼር ማድረግ እንዳይረሳ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ